አሰላሙ አለይኩም እንዴት ናችሁ ውዶቼ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ ያለሁላችሁ ይኸውላችሁ። ዛሬ የእውነት ነው የምላችሁ እንደው አንዳንድ ነገሮች አሁን ስለዚች ልጅ ነው ማወራ። እቺ ልጅ ሮዛ ቱቤ ትባላለች። በኦሮምኛ ነው የምትሰራው። በጣም የምታጓጓ የምትገመጥ በጣም የምታምር ማሻአላህ፣ በጣም ነው የምታምረው። ወላሂ ነው የምላችሁ፣ በጣም ነው የምታምረው እና እንዴት የምታሳሳ አለ አይደለ? በጣም በቃ ነው የምትሉት ማለት ነው። እንዲህ ወይኔ ስታምር ነው የምትሉት። እንኳን ወንድ ልጅ ሴቶችን ራሱ ታስጎመዣለች። ኦኬ ታስጎመዣለች ስላችሁ ታጓጓለች። ዋው ስታምር! እንዴት ነው ቆንጆ እንደዚህ ልቅም አድርጎ አላህ የፈጠራት ስታምር ብላችሁ እንትን ትላላችሁ። እና ስለዚች ልጅ ነው ማወራው ውዶቼ ዛሬ። የእሷ ታሪክ ደግሞ ብዙ ሰዎችን ያስተምራል ብዬ አስባለሁኝ። እንግዲህ ባለፈው ሳምንት ነበረ ልሰራ የፈለኩትኝ ስለሷ። ለምትሉ ከጠፋች እንግዲህ ትንሽ ቆየት ብላለች ውዶቼ። እና ያው እንግዲህ አልተመቸኝም። አዩ ብዬ ታሞ ነበረ እና ሳምንቱን እንዳለ እቤት ነበረ ሰው አልተመቸኝም። እና ውዶቼ ይኸውላችሁ እቺ ልጅ የገጠማትን ነገር ልነግራችሁ አልችልም። በጣም ብዙ ነገር ነው የገጠማት ውዶቼ። ከራሷ አንደበት ስሙ። ከዛ በኋላ እኔ እተረጉምላቸዋለሁ። ልጅቷም ደግሞ እንዴት እንደምታምር ታያታላችሁ ማለት ነው ውዶቼ። ኦሶ ኢሲን ወኒ ታተኒ ፈከኛም አባን መና ከሰኒ ኦሶ ኢሲን ፉዲን ዱራ ጋፋ ወልበራተኒ ati maal akka taate ilmoo qabaatte itti himtee yookiin heerumte itti himtee yookiin durbaa itti himtee yookiin ammoo maali wayitti wal baratee wal qoratee walitti seenaa jechuudha mitiire. Gaafa wal barattanii wali qorattanii wali seentanii abbaan manaa keessan kun yookiin niitii lama yookiin 3 4 isin duubaa qabaate yookiin namoota ijoollee 5 6 7 isin duubaa qabaate kana ergaan bultii seentanii abbaa manaa kanaa wal barattanii heerumtanii ilmoo godhattanii booda waan kana arkitan waan kana dhageettanii isarra inni waan takka hin qabu ilmee hin qabu jaartis hin qabu hin fuune simaan fuudhee sihiidha jaartin tiyya halaalaa sihii halaalaadhaan fuudhee sihii maatii keetii argadhee sargii godhadhee si fuudhee dabiraa amuutu akka tasaa yoo badhetti dhalche hin beeku isiniin jedhe. ይሄውላችሁ እንግዲህ እዚህ ጋራ እየተናገረች ያለችው ምንድን ነው መሰላችሁ? ይሄንን ቪዲዮ ከለቀቀች 3 ወር ምናምን ሆኖታል እና በጣም ጭንቅ ውስጥ ነበረች። በነገራችን ላይ ይሄንን ታሪክ ስትናገር የጓደኛዋን ታሪክ አስመስላ ነው እየተናገረች የነበረችው። ግን ይሄ የራሷ ታሪክ ነበረ። የዛን ጊዜ መታ ስትናገር በጣም ተከፍታ ነበረ፣ በጣም አዝና ነበረ፣ ልቧ ተሰብሮ ነበረ፣ እያለቀሰች ነበረ ስታወራ የነበረው። እናንተ ብትሆኑ ምን ታደርጋላችሁ? እሷ ስለ ጓደኛዋ ነው እየተናገረች ያለችው፣ ወይም ደግሞ ጓደኛዬ ናት ብላ ነው እየተናገረች ያለችው። ይሄ ታሪክ ግን የራሷ ታሪክ ነው ውዶቼ። እና እቺ ልጅ ካገባች 2 ዓመት ሆኗታል። ከዛ በኋላ ባሏ ጀርመን ነው የሚኖረው። ከጀርመን ሄዶ 1 ወር ከእሷ ጋር ቆይቶ ነው የመጣው የዛሬ 2 ዓመት። ከዛ በኋላ በዛ በ1 ወር ውስጥ አርግዛ ነበረ ማሻአላህ። ከዛ ካረገዘች በኋላ 9 ወር ሙሉ በሆዷ ይዛው ደም ግፊት ይመጣባታል ማለት ነው። ያንን ደም ግፊት ደግሞ ሊመጣባት ያስባለው ወይም ደግሞ ያስደረገው ነገር ምንድነው ካላችሁ ስትረስ ሊሆን ይችላል። እኔ አሁን ሳስበውና እንትን ስለው ለምን ብትሉ እርጉዝ ሆናችሁ ብዙ ስትረስ ካደረጋችሁ፣ ከተጨነቃችሁ፣ ከተጠበባችሁ ሌላ በሽታዎች በዛው ላይ እንትን ብሎ ይመጣል። አብሶ ደም ብዛት ማለት ነው። ስለተጨነቃችሁ ብቻ አይደለም። አንዳንድ ሰዎች ደማቸው ከፍ ይላል እርጉዝ ሲሆኑ እና እቺ ልጅ በጣም ኦቨር ነበረ ደሟ። ከዛ በኋላ ልክ ኮላፕስ ነቀልኩኝ አለች የዛለታ ስታወራ። ከዛ በኋላ ልክ ሐኪም ቤት ይወስዷታል። ያ ትወልዳለች ውዶቼ። ሰላም ጤነኛ ልጅ ነው የወለደችው ማሻአላ። ግን ልጇ አላህ ወሰደባት። አስቡት፣ ልጃችሁን ወልዳችሁት ያን ሁሉ ስቃይ አይታችሁበት ጊዜያችሁን ሰጥታችሁት ስንት ህመምን አሳልፋችሁ ልጃችሁ ከወለዳችሁ በኋላ የሆነ ነገር ሲደርስበት ያማል፣ ልብ ይሰብራል፣ ያሳምማል፣ ያሳብዳል ሁሉ ራሳችሁን ሁሉ እንድትሆኑ አደርጋችሁ እና እቺ ልጅ
ከዛ በኋላ በጣም ቅስሟ ተሰብሮ መታ ስትናገር ነበረ ማለት ነው። ከዛ በኋላ ደግሞ ይሄንን ቪዲዮውን ስትሰራ የዛሬ 3 ወር አካባቢ ነው ይሄንን ቪዲዮ የሰራችው ውዶቼ። የጓደኛዋን ታሪክ አስመስላ ነው የራሷን ታሪክ እያወራች የነበረችው። ኦኬ በጣም የሚገርም ነው። በቃ የሚደንቅ የሚገርም ፋውል ነው የተሰራችው። በጣም የሚገርም ይሄውላችሁ። እሱንም የሰራት ማን ነው ካላችሁ ባሏ ነው። እች ልጅ የምትኖረው ናዝሬት ነበረ። ጥሩ ህይወት ነበረ የምትኖረው። ሶሻል ሚዲያ ላይ ትሳተፋለች። እንደዛውም ደግሞ ስራዋን ትሰራለች። ኦንላይን ስራዎችን ትሰራለች። ጎበዝ ልጅ ናት። ልብሶች ምናምን ነገር ትሸጣለች። በራሷ መቆም የምትችል ልጅ ናት። እች ልጅ ሀረብ ሀገር ወይም ደግሞ የመን ነው ምናምን ነገር ነበረች። የመን መስሎኛል። ያ የመን እነ ሰኢዶ የሚኖሩበት ሀገር። ይሄንን ቻናልም ሰኢዶ ነው የከፈተላት። ሶሻል ሚዲያ አላት። በጣም ብዙ ተከታይ አላት። በጣም ብዙ ሰው ያይላታል። ብዙ ሰው ያበረታታታል። በጣም ቆንጅዬ ምርጥ ልጅ ነች። እንኳን ወንዶችን ሴቶችን የምትስብ ልጅ ናት። በጣም የምታሳሳ ልጅ ናት። ከዛ በኋላ እንደዚህ አይነት ወጠምሻ ሰውዬ ላይ ገጠማት። እሱ የት ነው የሚኖረው? ጀርመን ነው የሚኖረው። ይሄውላችሁ እዚህ ጋር እየተናገረች ያለችው ባላችሁ እናንተ ያላችሁበትን ነገር ሁሉ ነግራችሁት፣ ወይም ልጃገረድ ከሆናችሁ ልጃገረድ ነኝ ብላችሁት፣ ልጅ ካላችሁ ልጅ አለኝ ብላችሁት፣ ብዙ ነገር አውርታችሁ፣ እሱ ግን ደብቋችሁ ሚስት እያለው ሚስት የለኝም ብሏችሁ 7 6 ልጆች እያሉት ልጅ የለኝም ብሎ አንቺ ነው በሐላል ያገባዎች አንቺ ነሽ የሐላል ሚስቴ፣ ግን ምናልባት ከምንድነው ከውጭ የወለድኩት ልጅ ካለ አላቅም ምናምን ነገር ብሎ ልጆቹን ክዶ ሚስቱን ክዶ እችን ልጅን ከእጁ ካደረሰ በኋላ ይሄን ሁሉ ነገር ትሰማለች ማለት ነው። ልጆች መዓት ልጆች እንዳሉት እሷ እንግዲህ የምታስበው የምትገምተው የምትፈልገው ጉጉቷ የሆነው መቼ ከሱ ጋር አንድ ላይ ተሰብስበን እንኖራለን፣ ወይ እዚህ መጥቶ ወይ እዛ ሄጄ መቼ ልጆች አፍርተን አብረን በቃ ደስ የሚል ህይወት እንኖራለን እያለች የምትጓጓ ልጅ ናት። እሱ ግን እዛ ሀገር ሚስት አለ። እዚህ ኦሮምኛ ነው የምታወራው። ማን ኢሳ ሴንተኒ ቡልቲ ከሰ ሴንተኒ ኢልሞ ኢሳ ተካዳን ለማዳ ሰዲዳን አፍሪዳን ሸኒዳን ጃሃን ተርባን ለጌሰን ሚያንት ሲል ይደጋው ያ ኦሶ ኢሲን እዚህ ጋር ያለችው እንግዲህ ህይወት ውስጥ ከገባችሁ በኋላ በቃ ትዳር ውስጥ ከገባችሁ በኋላ ስለሱ ልጆች 1 2 3 4 5 6 7 እንዳሉት ብትሰሙ ምን ይሰማችኋል እያለች ነው ያለችው ማለት ነው። ሳይነግራት ደብቋት በህይወቷ ተጫውቱ እና ውዶችዬ፣ ይሄንን ነገር እያለች እያወራች ያለችው የጓደኛዬ ነው ብላ ነው እየተናገረች ያለችው። ይሄ ግን የራሷና የራሷ ብቻ ነው። እኔ በነገራችን ላይ ቪዲዮ ስትሰራ ልጄ ወልጄ እንዲሆነብኝ ብላ እያለቀሰች መታ ስትናገር አየሁኝና እዛ ላይ የሆነ ነገር ዋሽቷታል። ቀዳዳ ነው ሰውየው፣ ዋሽቷታል። ምንድነው የዋሻት ካላችሁ ደግሞ የእውነት ነው የምላችሁ ሴቶች እንደዚህ አይነት በደል ሲደርስባቸው እንደዚህ አይነት ቅስማቸው ሲሰበር ያን ሰረስረኛ የሆነ በቃ በጣም ነው የሚያናደኝ፣ በጣም ነው የሚያበሳጨኝ። የእውነት ነው የምላችሁ እኛ ሴቶች በጣም የዋሆች ነን። ሰዎችን ካመንን እናምናለን። እነዛ ሰዎች ይዋሹናል ብለን አናስብም። ከዛ በኋላ ግን ውሸት መሆኑን ስናቅ ልባችን እንዴት እንደሚሰበር አብሶ እሷ ቦታ ሆናችሁ አስቡት። ምን አላት መሰላችሁ? የዛን ጊዜ እርጉዝ ሆና ምን ይላታል? የዚህ ሀገር መንግስት፣ እስቲ ጀርመን የምትኖሩ ሰዎች ንገሩ እንዴ፣ ጀርመን ሀገር ያልተወለደ ልጅ ሆድ ውስጥ ላለ ላውም ሌላ ሀገር ላለ ልጅ ገና ዜግነት ላልተሰጠው ልጅ ሆድ ውስጥ ላለ ማለት ነው ብር ይከፍላሉ? አይከፍሉም። እዚህ ሀገር አይከፈልም። ከወለዳችሁት በኋላ ነው የሚከፈላችሁ። ምናልባት ስራ የምትሰሩ ከሆነ 2 ወር 1 ወር ምናምን ሲቀራችሁ በጣም ከደከማችሁ መስራት የማትችሉ ከሆነ ያ ለልጁ ሳይሆን ለእናንተ ይከፈላችኋል። የስራችሁን ህመም ካለባችሁ ከዶክተር ከተጻፈላችሁ ማለት ወይም ደግሞ ከ7 ወር በኋላ ያ ግን ኢትዮጵያ ያለ ልጅ እናትየዋ ናሽናሊቲዋ ኢትዮጵያዊ ለሆነ አባትየው ገና እዛ ሀገር ስላለ እንካ ብር እያሉ ይሰጣል። ይሄንን እንደዚህ እየተደረገለት እንደዚህ ስትል ገና ይሄ ሰውዬ ዋሽቷታል ነው ያልኩት። ይሄ ሰውዬ በቁሟ ቀብሯታል፣ ዋሽቷታል ነው ያልኩት ውዶችዬ። የዛን ጊዜ እንግዲህ ብር እየተከፈለው ነው እያለ አውቆ እሷን ሊያጓጓ
ልቧን ሊሰብር አንጀቷን ሊያቆስል እየዋሻት ነበረ ማለት ነው። ይህ ጠርብ እችን የመሰለች ልጅ አግኝቶ ማለት ነው። ሚስት እያለው ሚስቱን ደብቆ እና እዚህ ጋር ስትናገር በስልኩ ራሱ ያሉት ስማቸው እቺ የሆነ የሀበሻ የሴት ስም ማለት ነው። የሀበሻ ስም ያላቸው የሴት ስም ያላቸው ሴቶችን በቀለ ምናምን ምናምን እያለ እየጻፈ ሴቶች ናቸው አለች። እዛ ጋር ስልኩ ላይ ሴፍ ያደረጋቸው የውሸት ልክ የወንድ ስም አድርጎ ሴቶች ናቸው ብላ ስትናገር ሰማዋት ማለት ነው። እንደዚህ አይነት ወንዶችን ከዚች ምድር ገጽ ላይ ያጥፋቸው። አበው በሴቶች ህይወት የምትጫወቱ ሰዎች፣ የሴቶች ቅስምን የምትሰብሩ ሰዎች ከዚች ምድር ላይ ያጥፋቸው። የእውነት ነው የምላችሁ። ይኸውላችሁ እንግዲህ እቺ ልጅ ሰሞኑን አባትየው ጠፋች አለ። ይሄ ምንድን ነው ካላችሁ እቺ ልጅ ደህና ህይወቷን አሳምራ ናዝሬት ነበረ የምትኖረው። ጥሩ ህይወት ነበረ የምትኖረው። ያንን ሰውዬ ካገባች በኋላ ግን በቃ ይሆናል አይደለ፣ ደስታዋ ጠፋ። ሁሌ ማልቀስ ነው፣ ሁሌ መበሳጨት ነው። ሁሌ በቃ ስትመጣ ደስተኛ አይደለችም። በፊት እየሳቀች በቃ በጣም እርግት ያለች ልጅ ናት። ማሻአላ የእውነት ነው የምላችሁ። ያንን ሰውዬ ካገባች በኋላ ግን ሳቋ ጠፋ፣ ደስታዋ ጠፋ። በቃ ሁሌ ትበሳጫለች፣ በጣም ታሳዝናለች ውዶች። እና ልክ የመጨረሻ ቪዲዮ የሰራችው ቪዲዮ ላይ እኔ ራሴ ነፍሴ እዚህ ጋር ደርሳለች አለ። ልጠፋ ነው ራሴ ላጠፋ ትንሽ ነው የቀረኝ ብላ ስትናገር ሰማት። የእውነት ነው የምላችሁ ሴቶች እናንተ ትችላላችሁ፣ ጎበዞች ናችሁ። ለወንድ ልጅ ከካደሽ፣ ወንድ ልጅ ከዋሸሽ፣ ወንድ ልጅ እንትን ካለሽ አጠገብሽ አታስደርሽም። አንቺ ጎበዝ ነሽ፣ ብዙ ተፈላጊ ነሽ። ብዙ ወንዶች ዋው እቺ ልጅ ሚስቴ ብትሆን ብለው የሚጓጉልሽ ነሽ። እቺ ይሄውላችሁ እንግዲህ እቺ ልጅ ጠፍታለች። አባትየው መጥቶ ጠፍታለች። የት እንደገባች አይታወቅም። 15 ቀን ሆኗታል ካለ ራሱ 15 ቀን ሆኖታል። እሱ ራሱ እንግዲህ 1 ወር ሆኗታል ማለት ነው። እቺ ልጅ ከጠፋች የት እንዳለች የት እንደደረሰች ቤተሰቦቿ ራሱ አያውቁም። ምን እንደገጠማት ቤተሰቦቿ ራሱ አያውቁም። ከቤት ወጣ በቃ ልም ብላ ጠፋች። የት ነው ያደረጋት ካላችሁ ደግሞ ከናዝሬት አስወጥቷት ሻሸመኔ ገጠር ውስጥ ነው ያስገባት። እዛ ውስጥ አስገብቷት እንግዲህ ጥሩ ህይወት ስትኖር የነበረች በመብራት ስትኖር የነበረች ልጅን በኩራዝ እያኖራት ነው። ህይወቷን አመሰቃቅሎ እቅዷን አላማዋን ሁሉ እንድትጥል አድርጎ ራሷን እንድትጥል አድርጎ ተጫወተባት ማለት ነው። አንድ ወደል ወጠምሻ ውዶቼ፣ የእውነት ነው የምላችሁ። እኔ በጣም ነው ያዘንኩት ይሄንን ነገር ስሰማ እና እቺ ልጅ እንግዲህ የት እንዳለች አይታወቅም። ይሄውላችሁ ሴቶችዬ፣ ወይም ደግሞ ሮዛ ብዙ አማርኛ አትችልም እና የእውነት ፈጣሪ ይርዳሽ። አንቺ በጣም ቆንጆዬ ሴት ናሽ። በጣም የምታምሪ ሴት ነሽ። የምታጓጉ የምታሳሽ ሴት ነሽ። በጣም ቆንጆ ነሽ። የምትደረጊ ነሽ። ብዙ ወንዶች ዋው እቺ ልጅ የኔ ሚስት ብትሆን ብለው ከሚመኟት ሰዎች አንዷ ነሽ። ከእንደዚህ አይነት ፈዛዛ ደንዛዛ ጋር ምን ትሰሪያለሽ? ኢንሻአላህ የተሻለውን ይሰጥሻል። የተሻለው እንደዚህ አይነት ውሸታም ሳይሆን አንቺን የሚመስልን ለአንቺ ክብር የሚሰጥሽን የማይዋሽሽን አላማሽን ሁሉ የሚያሳካልሽ ወደ ታች ሳይሆን ወደ ላይ የሚያነሳሽ ህይወትሽን የሚያሳምርልሽ ዋው ለካ ለበጎ ነው ብለሽ ዋው እንኳንም ያንን ህይወትን አይቼ ወጣው ለካ እንደዚህ አይነት ህይወትም አለ እንዴ ብለሽ እንድታስቢ የሚያደርግሽ ወንዶች ሞልተዋል የኔ ቆንጆ። እና በርቺ፣ ጠንክሪ። አንዲት ነገር በራስሽ ላይ ምንም አይነት እርምጃ እንዳትወስጂ። ለምን ብትይ ለሱ ደስ ነው የሚያስብለው። ያንቺ የሆነ ነገር መሆን ለሱ ያስደስተው ይሆናል እንጂ አያስከፋውም። ዋው እኔ እኮ አንበሳ ነኝ። የአሁኑ ወንዶች ምን መሰላችሁ የሚያስቡት? እናንተን ሲሰብሯችሁ፣ ሲያስለቅሷችሁ፣ ሲያሳዝኗችሁ ተወዳጅ ነኝ ብለው ነው የሚያስቡት። እናንተ ለነሱ ሰዎች እናንተ በነሱ ክህደት
በእነሱ ውሸት ነው አንጀታችሁ የተቆረጠው ወይም ደግሞ የምታዝኑት አይደለም። እነሱ ደግሞ እኔ እኮ ተወዳጅ ነኝ፣ ለዛ እኮ ነው እቺን የመሰለች ቆንጅዬ ሴት ያለ እኔ በቃ አልሆንላት ያላት ወይም ደግሞ እንደዚህ የምታለቅሰው እንዲህ የምትዝረከረከው እኮ እኔ ተወዳጅ ስለሆንኩ ነው ብለው ነው እንትን የሚሉላችሁ። የሆነ ነገር ቢገጥማችሁ ራሱ ራሳችሁን የሆነ ነገር ብታደርጉ ራሱ እነሱ አሽቃችሁ አይደለም፣ በቃ ምንም አይመስላቸው፣ ደስ ነው የሚላቸው፣ ተወዳጅ ነን ብለው ነው የሚያስቡት። እናንተ ሴቶች ግን መጠንከር አለባችሁ። አሁን እቺ ልጅ መጠንከር አለባት፣ ራሷን ማንሳት አለባት። በፊት እሱ የጣላት ቦታ ሳይሆን በጣም ከፍ ብላ ድሮ የማያውቀው በቃ አይቶ የማያውቀው ቦታ ነው መገኘት ያለባት። ህይወቷን ማሳመር አለባት። እቺ ቆንጅዬ ቡቁቅላ የምታምር ሴት ልጅ ለዚህ ለማይረባ ሰውዬ ማልቀስ አለባት ብዬ አንዲት እንባ ዘለላ ራሱ ማውጣት አለባት ብዬ አላስብም። የእውነት ነው የምላችሁ። እና ይሄው ይሄውላችሁ እንግዲህ ይሄ ሰውዬ ነው ማለት ነው ባሏ። isinillee inshallah warri hawwi hedduu qabdan hedduu baay'eetti isaaniif rarraaru jira. Namni yaada hedduu qaba. Namni kun karoora hedduu qaba. Rabbi yaada murata keessanis isinii haa guutu. Obsa barbaachisaa, jireenyi kun obsa barbaachisaa. Namni hin rakkanne hin jiru, namni hin miidhamne hin jiru. Kanaafuu Rabbi alhamdulillah hojaa Rabbi waa hunda namaaf guuta. Sabbara waa hunda Rabbi keessatti dhiifadha isiniin jaa. Akkasuma furtuu qabdamtoota kiyya. Miti ijoollee hedduu qaba wallahi laazim Dubaay irraa xiqqaatti nama 6. Assalaamu alaykum wa rahmatullahi wa barakatuhu. Hordoftoota fi kabajamtoota Roozattuu hundi keessanoo nagaan qilleensarra kan onni irraa maddee isinaa dhoosaniin jecha osoo amantii fi kutaa hin jenne ijoolleen Oromoo martummaan keessanuu baay'ee takkan isin jaalladha. Akkasuma ijoollee amantii birallee shamaa harka fuuna isiniin jecha hordoftoota fi kabajamtoota kiyyaa baganaa jiraatanii bagaasa. የሰው ልጅ ህይወት በአንድ ሰው በማይረባ ሰው ይሄን ያህል ሲመሰቃቀል ይሄን ያህል ራሷን ስትጥል እንደዛ የምታምር ልጅ ጥቁርቁርቁርቁር ስትል በጣም ነው የሚያሳዝነው። እና ውዶች ሴቶች እናንተ አትካዱ። ከተካዳችሁ መልካም ጥሩ ነው። ይካዱ፣ ይመቻቸው፣ በፈለጉት መንገድ ይሂዱ፣ ይዋጣላቸው፣ የተሻለ ሰው ይስጣቸው። ይሄውላችሁ እናንተ እንዳትበድሉ። ከበደሏችሁ ግን ዞር ብላችሁ አትዩዋቸው። እነዛን ሰዎች በደል እየተቀበላችሁ አብራችሁ አትኖሩ። እየተረገጣችሁ አብራችሁ አትኖሩ። እናንተ ከፍ ያላችሁ ቦታ ሆናችሁ ዝቅ ብለሽ ኑሪ የሚላችሁን ሰውን አትቀበሉ። መሬት ወርደሽ ኑሪ። እናንተ የተሻለ ህይወትን እየተመኛችሁ፣ እናንተ የተሻለ ህይወት እየተገባችሁ አይ ታች ኑሪ፣ አይ ከዚህ ሀገር ልቀቂና እዛ ኑሪ። ምን ከተማ ውስጥ ያኖርሻል? ወይም ደግሞ ብቻችሁን የሚያስቀሯችሁ ወንዶች ካሉ በጣም አደጋ ናቸው። እናንተ ጓደኛ እየፈለጋችሁ ከጓደኛ ጋር እንድትሆኑ የማይፈልጓችሁ ከሆነ ህይወታችሁን ደስ ብሏችሁ እንድትኖሩ የማይፈልጉ ከሆነ እነዚህ አጥፊያችሁ ናችሁ እንጂ አልሚያችሁ አይደሉም። ስለዚህ ልትጠነቀቁ ይገባል። እና ውዶቼ ለማንኛውም የእውነት እችን ልጅ እንግዲህ ፈጣሪ ለቤተሰቦቿ ሲል ካለችበት ቦታ ያስገኝላቸው። በጣም ነው የሚያሳዝነው፣ ልብ ይነካል እንደዚህ አይነት ነገርን ስትሰሙ። ይሄውላችሁ እንግዲህ በቀላሉ የሴት ልጆች ይሄን ያህል በወንዶች ይሄን ያህል ጥቃት እየደረሰባቸው ነው ማለት ነው። እና ውዶቼ ጥቃትን ኖ በሉ። አይ ባሌ ስለሆነ ነው፣ አይ እንደዚህ ነው፣ አይ እንደዛ ነው። ማን ነው ጥቃትን እየተቀበልሽ አብረሽ ኑሪ ያለው? ማንም የለም። የሚመችሽ ከሆነ ለህይወትሽ የሚያሰምርልሽ ከሆነ ህይወቱን የምታሰምሪለት ከሆነ የምትተጋገሱ ከሆነ በቃ አለ አይደለ ፍቅር የምትሰጣጡ ከሆነ ያ ከዛ ጋር ትኖሪያለሽ ተደስተሽ ደስ ብሎሽ። ግን ይሄ ሁሌ እያስለቀሰሽ የሚያኖርሽ ከሆነ እየዋሸሽ የሚያኖርሽ ከሆነ ልክ በኢሞሽን ይሄ አለ አይደለ ኢሞሽን ዳሜጂንግ አለ አይደል ኢሞሽናችሁን ራሱ ዳሜጅ የሚያደርግባችሁ ወንድ ከሆነ በጣም አደገኛ ወንድ ነው። የእናንተን ኢሞሽን የማይጠብቅላችሁ ወይም ደግሞ ልክ አለ አይደል በንግግርም ሆነ በአንዳንድ ነገሮች እናንተ
የእናንተን ኢሞሽን ነገሮችን የማይጠብቅላችሁ ከሆነ ይሄ አደገኛ ሰው ነው። ከዚህ ጋራ ነገ ይስተካከላል እያላችሁ ጭራሹንም እንደውም እንትን እያላችሁ የምትኖሩበት ነገር የለም ማለት ነው። የሚስተካከል ከሆነ ይስተካከላል፣ የማይስተካከል ከሆነ ደግሞ ይሄንን ሰርዛችሁ መሄድ ነው። ይሄውላችሁ የወንዶችን ምን ይላሉ መሰላችሁ? የኦሮምኛ ነው ይሄ ነገር ያለው። 9 አግብቶ 9 ፈቶ ነው የወንዶችን ባህሪ የሚታወቀው ይላሉ። እኔ ይሄን እየመከርኩኝ አይደለም ግን ይባላል። አግብቶ መፍታት የሚመቻችሁ የማይመቻችሁ ከሆነ አግብቶ መፍታት እንትን የለውም፣ ክፋት የለውም። ይሄኛውን ትሞክራላችሁ፣ የሚሆንላችሁ ከሆነ እሰይ አብራችሁ ትዘልቃላችሁ፣ አብራችሁ ትሆናላችሁ። በቃ ህይወታችሁን አሳምራችሁ ትኖራላችሁ። ይሄ ሰውዬ ግን ወደታች እያያዘሽ አንቺን እያስለቀሰ ለራሱ ዘና ፈታ እያለ ራሱን ህይወቱን እየቀጨ አንቺን ህይወትሽን እየቀጨብሽ የሚኖር ከሆነ ኖ በሉ አብራችሁ አትኖሩ። ነው ከእንደዚህ አይነት ሰው ጋር እያልኩኝ ያለሁት። ለማንኛውም ስላያችሁ ስለተመለከታችሁ በጣም አመሰግናለሁ። አብሶ ልጅ ካለሽ ደግሞ ምን አባቱ ያደርግልሻል? ወንድ ልጅ ከምር የሚመችሽ ከሆነ ህይወትሽን የሚያሳምርልሽ ከሆነ የሚረዳሽ ከሆነ የምትረጁ ከሆነ የምትረዳዱ ከሆነ ልጆችሽን የሚያስደስትልሽ ከሆነ ከልጆችሽ ጋር አንድ ላይ ዘና ፈታ ብትን የምትሉ ከሆነ ያ ከዚህ ጋር ህይወት መስራችሁ አብራችሁ ትኖራላችሁ። ግን ይሄ ለልጆቹ የማይመች ከሆነ ለአንቺ የማይመች ከሆነ አንቺ ሁሌ እያስለቀሰ የሚኖር ከሆነ ለልጆቹ ጊዜ የማይሰጥ ከሆነ ለልጆቹ የማይንከባከብ ከሆነ አንቺ ብቻ ከሆንሽ ኃላፊነትሽን የምትወጪው ቤት ውስጥ በውጭም ያለውን ነገር ሰው ይሄ ባል ነው ወይስ ድብል ነው? ምንም አይደለም። እና ከዚህ ጋር ከምትኖሩ ብቻችሁን ብትኖሩ ነው የሚሻላችሁ። ልጃችሁን እያሳደጋችሁ እንደፈለጋችሁ ብትሻሸምባ እያላችሁ የፈለጋችሁ ሀገር እየሄዳችሁ ከልጆቻችሁ ጋር ትኖራላችሁ። እንዴ ልጅ ካላችሁ የምን ከባል ጋር መዳረቅ ነው እንዴ? ልጆቻችሁን እቅፍ ድግፍ እናድርጋችሁ ቢዚ ናችሁ ታውቃላችሁ። እንደውም ጊዜ ራሱ አይኖራችሁም። ለወንድ ራሱ ጊዜ አይኖራችሁም። ሰምታችኋል? ከምር ነው የምላችሁ። በቃ እናንተ በራሳችሁ ዓለም ቢዚ ናችሁ፣ ከልጆቻችሁ ጋር ቢዚ ናችሁ። ህይወትን በማሳመር ወይም ደግሞ ህይወታችሁን በመንከባከብ በጣም ቢዚ ናችሁ። ትራቭል በማድረግ ቢዚ ናችሁ። ስለዚህ ምን ጊዜ ነው እናንተ እንደው ለወንድ ጊዜ የምትሰጡት? አረ ወንድማ አምራችሁ ጋይስ፣ ይሄ ከተሞክሮ ነው የምነግራችሁ። ሲሪየስሊ ወንድ ራሱ አምራችሁ ልጆች አሉኝ ምን ይሰራልኛል ካለ ወንድ ይሄ ዱቁጥቁጥ ልሙጥሙጥ ወንድ እንዴ ሀይ ቢያንስ እንኳን የሚያግዘኝ የምንተጋገዝ የማግዘው በቃ አላለ ህይወታችንን የምናሰማምር ከሆነ ነው እንጂ ይሄ ልቁጥቁጥ ሊጣልጥ ምን አባት ያደርግልኛል ነው የምትሉት። ከምር ነው የምላችሁ። አብሶ ልጅ ካላችሁ እና ለማንኛውም ስላያችሁ ስለተመለከታችሁ በጣም አመሰግናለሁ። ግን ሴቶች የሚጎዱት ምንድን ነው ካላችሁ በኢኮኖሚ የደቀቁ ከሆኑ በኢኮኖሚ ጥገኛ ከሆኑ በዛ ወንድ ላይ ደግሞ ብዙ ወንዶች ደግሞ ምንድን ነው የሚያደርጉት መሰላችሁ? እናንተ በኢኮኖሚ እንድትደቁ ነው የሚፈልጉት። ልክ እንዴት ነው የእነሱን እርዳታ ብቻ እየጠየቃችሁ አብራችሁ እንድትኖሩ ነው የሚፈልጉት። በራሳችሁ ከቆማችሁ እንደ ሀይ የማትቀበሉትን ነገር አልቀበልም ስለምትሉ ማለት ነው ውዶች። እና ለማንኛውም ስላያችሁ ስለተመለከታችሁ በጣም አመሰግናለሁ፣ አከብራችኋለሁ። ሰው ማሰላማቸው ወደ ነው።